ጤና ይስጥልኝ ክቡራትና ክቡራን ተመልካቾቼ፣ በዛሬው ዕለት ደግሞ ህዝብ ተኮር እድገት በሚል ጥቂት ነጥቦችን ላወሳ እወዳለሁኝ። ማንም ሰው ቢሆን እድገትና ልማትን አይጠላም። በአመራር ላይ ያለው ብልጽግና ፓርቲም በልማቱ ረገድ መልካም ስራዎችን እንደሰራ አሌ የማይባል ሐቅ ነው። ሆኖም ልማቱ የሚሰራለት የልማቱ ማዕከል የሆነው ህዝብ ሊዘነጋ አይገባም። ስለ ልማት ሲታሰብ ህዝብንም ግንዛቤ ውስጥ ማስገባት ትክክለኛና መልካም ነገር መሆኑን አምናለሁ። የቢሾፍቱ ነዋሪ የልማት ተነሺ ሲሆን በቅድሚያ የት መግባት እንዳለበት ቤት ተመቻችቶ መሰረተ ልማት ተሟልቶ ሊሆን ይገባ ነበር። ነጥብ በነጥብ እንያቸው። አንደኛ፣ ተነሺው ህዝብን ማማከር ግድ ይላል። ለምንድን ነው የምናማክረው ስንል የስነ ልቦና ዝግጅት እንዲያደርግ፣ ለቦታው የተፈለገው ለኢንቨስትመንት ከሆነ ቅድሚያ ለነዋሪው እንዲሰጥ ከነዋሪው ጋር መመካከር፣ ነዋሪው የኔ ብሎ ልማቱን እንዲወስድ የማሳመን ስራ ሊሰራ ይገባል። 2 ለተነሺው ቢያንስ ከ3 ወር በፊት የስነ ልቦናም ሆነ የቁሳቁስ ሁኔታን እንዲያመቻች ጊዜ ሊሰጠው ይገባል። በሁለተኛ ደረጃ የሚያርፍበት ቦታ መመቻቸት አለበት። 3ኛ፣ መሰረተ ልማቱ ህዝቡ ሳይገባ መዘርጋት አለበት። በዛ አካባቢ ህዝቡ ሄዶ የሚሰፍረው ገና ጀማሪ አካባቢ ከሆነ ከለማ ቦታ የተነሳው ህዝብ ሊጎዳ ስለማይገባ ማለት ነው። 4ኛ፣ ማህበራዊ ትስስሩ እንዳይናጋ በአንድ አካባቢ መኖሪያ ሊመቻችለት ይገባል። በልማቱ ህዝብ ሊስቅ እንጂ ሊያለቅስ አይገባም። ለምሳሌ እንውሰድ። ጡረተኞች የአገር ባለውለታ ናቸው። የአገር ባለውለተኞች ብዙ መስዋዕትነት ለሀገርና ለዜጎች ከፍለው እዚህ ያደረሱ፣ በዚህ በመጨረሻ እድሜያቸው ላይ ሊገፉና ሊበደሉ ስለማይገባ እነዚህ ሁሉ ግንዛቤ ውስጥ ሊካተቱ ይገባል። ሌላው ደግሞ የጦር ጉዳተኞች አካላቸውን የሰውት ለዚች ሀገር ነውና ከልማቱ በፊት ለነዚህ ባለውለታዎች ሊታሰብ ግድ ይላል። ህጉም ቢሆን ማማከርንና የሚገባውን ማካካሻ ስለመስጠት አስቀምጧል። ሆኖም በቢሾፍቱ እነዚህ ሁሉ አልተተገበሩ። የብረት ድልድይን ምረጡ። ዶክተር በቀለች ጥሩዬ ነኝ። የዜግነት ክብር የዜግነት ክብር በማለት ስንዘምር በሰንደቅ ዙሪያ ቃል ኪዳን ስናስር ሊሆን አይገባም ለይስሙላ በከንፈር ባለስልጣኖችም ሊያውሉ በተግባር። ስልጣናችን ህዝብን አይሁን መጨቆኛ፣ እንዳለ እናስብ እውነተኛ ዳኛ። የላይኛው አለና የሰጠን አደራ፣ እንዳናወራረድ ሂሳብ በኪሳራ። ልብ ያለው ልብ ይበል አንሁን ዳተኛ፣ ዜጋችን አይክፋው አይሁን ብሶተኛ። ህዝብ አቅም ባይኖረው አለ ፈራጅ ዳኛ፣ ህዝብ አቅም ባይኖረው አለ ፈራጅ ዳኛ። የብረት ድልድይን ምረጡ። ዶክተር በቀለች ጥሩዬ ነኝ። አመሰግናለሁ።